ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ በተዘጋ ቤት ገብቶ ምንድነው የሰጣቸው? አንድ ውድ ስጦታ ሰጥቷቸዋል። አንድ ውድ ስጦታ፣ እሱ ምንድነው? ሰላም ይባላል። መጥቶ ምንድነው ያላቸው? ሰላም ለእናንተ ይሁን። ሐዋርያት የሰጠውን በእጅ መጫን የሰጠውን ሰላም ሐዋርያት በአንብሮተ እድ ለጳጳሳት ይሰጣሉ። ጳጳሳት ያንን ሰላም ለቄስ ይሰጡታል። ቄስ ያንን ሰላም በቅዳሴ ለማን ይሰጠዋል? ስለዚህ ሲቀድስ ምን እያለ ነው የሚቀድስ? ሰላም ለኩልክሙ ይላል ማለት። ከዛ ያቺ ሰላም አምኖ ለተቀበላት ሰው እሳት ፊት ብርቱ አንበሳ አድርጋ ታቆመዋለች። እና ለምንድን ነው እኛ ማንጽናናው ስትሉኝ፣ አምነን ስለማናስቀድስ። ሰላም ለኩልክሙ ዝም አሁን ኩራት ነው? ጽድቅ ነው? እንዲሁ ምንድን ነው? አሁንም ሰላም ለኩልክሙ ዝም፣ መርጌታው ዝም፣ ዲያቆኑ ዝም፣ ምእመናንም ዝም፣ ሰላም ለእናንተ ይሁን ማለት እኮ ሐዋርያትን ቆዳቸው እየተገፈፈ እንዳይክዱ የጠበቀቻቸው ያቺ ሰላም እናንተም አትለያችሁ ማለት ነው። ሰማዕታት በመንኮራኩር እየተፈጩ የጠበቀቻቸው ያቺ ሰላም ሐዋርያት እየተገረፉ ደስ እንዲላቸው ያለች ያቺ ሰላም ዘመዶች፣ ያችን ሰላም እስከምናገኝ ድረስ ነው አሁን የምንበጣበጥ። ማልዳ ተደስተን ማታ ማዘን፣ ማታ ደስ ብሎን ጧት ማዘን፣ ስንቆርብ ደስ ብሎን ከሰዓት መጨማደድ የሚገጥመን ያቺ ሰላም ገና እየወጣች እየገባች ነው። እንደ ኖህ ርግብ ማረፊያ አላገኘችም። ገና ማይበሉ ገና ያረገርጋልና በሰውነታችን ላይ ያቺ ሰላም ማረፊያ ስታገኝ ልቡ ለጻድቅ እኩል ከመአንበሳ የሆነ ፍርሃት የሚባል ነገር የለም። ለጻድቅ ፍርሃት የለውም። ይህችን ሰላም በትንሣኤው ሰጣቸው። የቤተ ክርስቲያን ደስታዋ የክርስቶስ ሰላም ነው።